ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ። ታዋቂው ቲክቶከር አዶናይ ብርሃነ ፖለቲካ ውስጥ ገባ ወይ የሚለው ጉዳይ በእጅጉ እያነጋገረ ነው። በዚህ ጉዳይና በትግራይ ባለው አጠቃላይ ጉዳይ ዙሪያ የኛን ምልከታ ለእናንተ የምናቀርብላችሁ ይሆናል። ዛሬ ጥሬ መረጃ ሳይሆን ትንተናዎችን አካተን ነው የምናቀርብላችሁ። ሌሎች መረጃዎችም አሉ። ተከታተሉን፣ ሰብስክራይብ አድርጉን። በቀጥታ ወደ ጉዳያችን እንገባለን። በመግቢያችን ላይ አይታችሁታል። ታዋቂው ቲክቶከር አዶናይ ብርሃነ በትግራይ እየተካሄደ ባለው ወታደራዊ አፈሳ ምክንያት ሊቆም ይገባል የሚል መልእክት አስተላልፏል። እንግዲህ ይሄም መልእክት እሱ ብቻ አይደለም ያስተላለፈው። ከዚህ ቀደም በቲክቶክ አዋርድ ላይ ተሸላሚ የነበረችው ቲክቶከሯ ስኬት ንጉስም ተመሳሳይ መልእክት አስተላልፋለች። ሌሎችም ቲክቶከሮችም እንደዚሁ ተመሳሳይ መልእክቶችን አስተላልፈዋል። ወታደራዊ አፈሳ ይብቃ፣ በትግራይ ክልል እየተፈጸመ ያለው የወጣቶችን ተስፋ የሚያጨልም ድርጊት ነው ሲሉ አንስተዋል። እንግዲህ ስኬት ንጉስ ተቃውሞ ሲበዛባት ከተለያዩ የህወሓት ደጋፊዎች እንዴት እንደዚህ አይነት መልእክት ታስተላልፊያለሽ የሚል ስሞታ ሲበዛባት ቪዲዮዋን አውርደዋለች ወይም ዲሌት አድርገዋለች። አዶናይ ብርሃነ ነው ያው እስካሁን ድረስ ቪዲዮውን ዲሌት ሳያደርግ የቆየው። ወደፊት እንግዲህ ያደርጋል አያደርግ የሚለውን አብረን የምናየው ይሆናል። ነገር ግን በአዶናይ ምክንያት አንዳንድ የትግራይ ብሔርተኛ የሆኑ ሰዎች ትግራይ ነጻ ሀገር መሆን አለባት ብሎ የሚያምኑ ሰዎች አስተያየቶቻቸውን እየገለጹ ይገኛሉ። አንዳንዶቹ ምንድነው የሚሉት የሚለውን አብረን እንይ። ታዋቂው ምሁር የታሪክ ተመራማሪ በዋናነት ፖለቲካል ሂስትሪ ተብሎ የሚጠቀሱ የፖለቲካ ታሪኮችን በመመርመር የሚታወቅ ነው። ይሁዲ ነው። ሃጋይ ኤርሊሽ ይባላል። እንግዲህ ሃጋይ ኤርሊሽ ከቅርብ ዓመታት በፊት ያሳተመው መጽሐፍ አለ። እሱ ያው በዋናነት በኢትዮጵያ ጉዳይ ላይ አተኩሮ መጽሐፎችን ጽፏል። በተለያዩ ጊዜያት የምታውቁት ነው። እናም እንደዚሁም በትግራይ ላይ ያተኮረ ግሬተር ትግራይ የሚል መጽሐፍ አሳትሞ ነበርና እዛ መጽሐፍ ላይ በተደጋጋሚ የሚያነሳቸው ነጥቦች አሉ። እነሱ ምንድናቸው? ከዘመነ መሳፍንት ወይም ዘ ኤራ ኦፍ ፕሪንሰስ ተብሎ ከሚጠራው ጊዜ ጀምሮ እስከ ኢህአዴግ 1991 እንደ አውሮፓውያን አቆጣጠር አዲስ አበባ እስኪገባ ድረስ ምን አይነት ዳይኮቶሚ ነበረ? የወያኔ ንቅናቄንም አንስቷል። በብላታ ኃይለ ማርያም ረዳ የሚመራውንም ምን አይነት ዳይኮቶሚ ነው ያለው የሚለውን ለመፈተሽ ሞክሯል። ከዚህ ውስጥ አንደኛው በአጠቃላይ የአማራ ቨርሰስ ትግራይ የሚለው ማለት የማንነት ጉዳይ የአማራ ማንነት አለ፣ የትግራይ ወይም ደግሞ የተጋሩ ማንነት አለ። ስለዚህ በሁለቱ መካከል ያለውን ዳይኮቶሚ እና ስፔሻሊ ደግሞ የሸዋ መሳፍንት መካከል የሸዋና የትግራይ መሳፍንት መካከል የነበረውን ዳይኮቶሚ የሸዋ ሰዎች ሊያስገብሩን ይፈልጋሉ፣ የሸዋ ተንኮልን ይጠቀማሉ፣ በተንኮል የተሞላ ነው የሸዋ ፖለቲካ በሚል በትግራይ የፖለቲካል ኤሊት ያኔ በነበረው የመሳፍንት ኤሊት ውስጥ የሚነሳውን ሐሳብና እንደዚሁም በሸዋ ሳይድ ያለውንም ሁኔታ ለማሳየት የመሃል ሀገር ከሚባለው ጋር ያለው ሁኔታ ለማሳየት የራሱን ጥረት አድርጓልና አሁንም ይሄ ዳይኮቶሚ በአዶናይ የቲክቶክ መልእክት ምክንያት በአንዳንድ የትግራይ ብሔርተኞች ዘንድ ሲነሳ ተመልክተናል። እንግዲህ አዶናይ እንደ አንድ የሸዋ ተላላኪ የሸዋን ፖለቲካ እንደሚያመልክ ሰው የሸዋ ፖለቲካን በእጅጉ አድቮኬት እንደሚያደርግ ባንዳ ብለው እንደሚጠሩት አይነት ተጋሩ ነው አንዳንዶቹ ያቀረቡት ያሉት። አሁንም
አሁን ባለው አስተዳደር ወይም አሁን ባለው የብልጽግና አስተዳደር የፕሮሞሽን ስራ እየሰራ ነው፣ የገጽታ ግንባታ። በእርግጥ ይሄ ስሞታ የትግራይ ብሔርተኞች ብቻ አይደለም፣ በአማራ ብሔርተኞችም ሳይድ፣ በሌሎችም መንግስትን በሚቃወሙ ሰዎችም ሳይድ የሚነሳ ሀሳብ ነው። የፕሮሞሽን ስራ ነው እየሰራ ያለው፣ የገጽታ ግንባታ ስራ ነው እየሰራ ያለው። አሁን ደግሞ ከገጽታ ግንባታ ስራ ወደ ፖለቲካል አክቲቪዝም ወይም ደግሞ የፖለቲካዊ ፕሮፓጋንዳ ማራመድ ሰተት ብሎ ገብቷል ሲሉ ነው ትችታቸውን ያቀረቡ ያሉት። ይህም ደግሞ ምንም አይነት ብስለት የለውም። አዶናይ ምንም አይነት የፖለቲካል እይታ የለውም። እንዲያውም የመንግስት አፈቀላጤ የሆነ እየሰራ ባለበት ሁኔታ ውስጥ ይሄንን ወታደራዊ ምልመላ መቃወሙ አግባብነት የለውም እሱ ከሚሰራው ስራ የሚል አይነት ሐሳብ ነው እየተነሳ ያለው። ነገሩን አናርዝምባችሁ፣ በመካከለኛው መንገድ እያነሳን እንሂድ እና በአሁኑ ወቅት እንዳጠቃላይ ወታደራዊ አዶናይን እንደመነሻ አድርገን ከወሰድን ወደ ወታደራዊ አፈሳው ስናመራ በአሁኑ ወቅት ለሁለቱም የፖለቲካል ጎራዎች ይሄ ወታደራዊ አፈሳ ምቹ ካፒታል እየሆነላቸው ይገኛል። አንደኛው ጎራ ወታደራዊ አፈሳውን የሚቃወም ሆኖ የመጣ ነገር ግን ከቲፒኤልኤፍ የስልጣንና የፖለቲካል መዋቅር ውስጥ ተገፍቶ የወጣ በስምረት በተባለው የፖለቲካ ፓርቲ ውስጥ ያለ በዋናነት ሊዲንግ ፊገር ሆኖ የሚታየው አቶ ጌታቸው ረዳ ሆነው ከስሩ ግን በርካታ ከተለያዩ ባክግራውንዶች የመጡ ሰዎች ያሉበት ስብስብ አለ። ያ ስብስብ ኮዝ አጥቶ ነበር፣ የሚያንቀሳቅሰው ኮዝ አጥቶ ነበር። ሰዎች በዙሪያው በደጋፊነት ሊያሰልፋቸው የሚችል ምክንያት ወይም ደግሞ የፖለቲካ ዓላማ አጥቶ ነበር። በዚህ መሃል ነው እንግዲህ ወታደራዊ አፈሳው ጸጋ ሆኖ ይመጣለት ለዚህ ወገን ማለት ነው። የረባ የፖለቲካ እንቅስቃሴ ሳያረግ የረባም የፕሮፓጋንዳ ስራም ሳያከናውን እንደዚሁ በጀት እየተቆረጠላቸው በኪራይ ቤት ውስጥ ማለትም በኪራይ ቤቶች የፌደራል ኪራይ ቤቶች ባመቻቸላቸው ቤቶችና አንዳንዶቹም የዕለት ድርጎ የወርሃዊ ድርጎ እየተቆረጠላቸው እንዲቆዩ የተደረጉ ነገር ግን ውጤታማ ስራ ያልሰሩ በስመ ሙያተኛ ያሉ ሰዎች አሉ እና ለነሱ ትልቅ ጸጋ ነው የሆነላቸው ይሄ ነገር ማለት ነው። ማንቀሳቀሻ ሬዝን ዴትሬ የሚሉት አለ በላቲን የማንቀሳቀሻ ዓላማ የሚባል ነገር አለና ለነሱ ትልቅ ጸጋ ነው የሆነላቸው። በሁለተኛ ወገን ደግሞ ከነሱም ጋር አብሮ ያው እነሱንም አቅፎ የያዘው የፌደራል መንግስቱ ማለት ለሱ እንደ አንድ ሰበብ ነው ማለት በትግራይ ላይ ወይም ደግሞ በዛው አካባቢ ላይ ህወሓትን አጥፋ ወደሚለው ከራሱ ከትግራይ ወገን ባገኘው ኃይል ተመርቶ ለመግባት አመቺ ሁኔታን እየጠበቀ የነበረ አሁን ግን እጅግ በጣም አመቺ የሆነ ወጣቶች እየተሰደዱ ነው፣ ወጣቶች እየወጡ ነው፣ እየታፈሱ ነው። በዚህ ምክንያት እርምጃ መውሰድ አለብኝ የሚል ኃይል አለ ማለት ነው። ይሄ አቅፎ ያለ ስምረትን ሌሎችን አረና በሏቸው ሌሎች ፓርቲዎችን አቅፎ ያለ የፌደራል መንግስት አለ። በህወሓትም ሳይድ ደግሞ እጅግ በጣም አመቺ ሁኔታ የፈጠረው ምንድነው? ማንንም አልሰማም የሚለው አካሄድ ማለት ነው። የሰብአዊ መብት ተሟጋቾችም ሊሆን ይችላል፣ ሌሎች ተቋማት ሊሆን ይችላሉ። ይሄን አፈሳ እየተቃወም ቲክቶከርም ለነሱ ምንም ነው ማለት እነሱ ምንም እንደተራ ሰው ነው የሚያዩት እንጂ ኢትስ ኖት ኢንፍሉዌንሻል ነው እንደዛ ነው በሚል አንግል አይደለም የሚያዩትና ማንንም ባለመስማት ከዚህ ቀደም የተጀመረውን የጽምዶ እንቅስቃሴ ከኤርትራ መንግስት ጋር እየተደረገ ያለውን የጽምዶ እንቅስቃሴ በመጠቀም ወጣቶችን በገፍ በማፈስ ምንም አይነት ተቃውሞ መጣ ምንም በድርጅታዊ አሰራር እንቆጣጠረዋለን በሚል እየተጠቀሙበት ነው ያለው ይሄ ሁኔታ ማለት ነው። እንግዲህ እንደምታዩት በኋላ ላይ በመረጃችን ላይ በኋላ በሚኖረን የቪዲዮ ቆይታ እናጋራችኋለን። የመቀሌ ከንቲባ የተናገረው ነገር ላይ ስንመለከት ግፋ የሚለውን ወይም ደግሞ የትግርኛ ቃል ነው ግፋ የሚለው ወርድ ወታደራዊ አፈሳ ማለት ነው ሲተረጎም ወደ ምስላፍ ወይም ደግሞ ወደ ማሰለፍ ለተጋድሎ ወይም ለትግል ወደ ማሰለፍ ወደሚለው ቃል ቀይረው ነው መግለጫ የሰጡት ከንቲባው ማለት ነውና እንደዚህ ቃላትን በመለዋወጥ የትኛውም አይነት የሶሻል ካፒታል ዲፕሪቬሽን ወይም ደግሞ እጥረት ቢኖርም ወደ ጦርነት ለመግባት እጅግ በጣም አመቺ ሁኔታን የፈጠረለት ማለት ነው። ይሄ ስልጣኑን ለማረጋጋት አሁን ተመለሰ የተባለው ከ2013 ላይ ከስሞ አሁን ተመለሰ የተባለው መንግስት ወደ ስልጣን ለማቆየት የሚያገለግል አይነት እድል ተደርጎ ነው የተቆጠረውና ሁለቱም ኦፖርቹኒቲ ለመውሰድ ነው ጥረት እያደረጉ ያሉትና በዚህ መሃል እንግዲህ
እንደ አንድ የተቃውሞ ወይም ደግሞ እንደ አንድ ድምጽ የማሰማት ሂደት የአዶናይ መምጣት በሁለቱም ሳይድ የተለያየ አይነት ስሜትን የፈጠረው ተመሳሳይ እድለኝነት ስሜትን ፈጥሮባቸው ግን አዶናይ የተናገረው ነገር በእነ ስምረት ሳይድ ድጋፍ የሚያሰጥ አበጀ የሚያስብል ሲሆን በህዋት ሳይድ ደግሞ ቅድም ያነሳ ነው ህዋት ቲፒካሊ የትግራይ ብሔርተኛ ሆኖ አይደለም። ስለሱ ጉዳይ ወደፊት ፕሮግራም እንሰራበት ይሆናል። ነገር ግን ከመሃል ሀገር የፖለቲካ ውክልና እንደተገፋ ኃይል የትግራይ ብሔርተኞችን በአዶናይ ላይ የሚያነሱትን ኮዝ አንስቶ በቀጥታ ድርጅቱ ራሱ ሳይሆን ደጋፊዎቹ እየደገፉ ነው የሚገኙትና አዶናይ ሳያውቀው ፖለቲካ ውስጥ ገባ የሚል አይነት ኢሞሽን ነው እየፈጠረ ያለው። በእኛም ዘንድ የፈጠረውም ያ ነው። እሱ የኔ ያህል የፖለቲካል ኮዝ ያለው ነገር የለውም። ምናልባት ሁማኒቴሪያን ሊባል የሚችል ወይም ደግሞ ሰብአዊ እርዳታ የሚያደርግ በሰብአዊነት ተነሳስቶ ሰብአዊ ተግባሮች የሚያከናውን ሰው ተብሎ ሊወሰድ የሚችል ሰው ነውና ይሄ ሁኔታ እንግዲህ በተለያዩ አካላት በኩል የፈጠረው ትርምስ ነው። ግን በዋናነት ድምጽ ማሰማቱ ትክክል ነገር ነው። ያለውን ሁኔታ ማሳየቱ ትክክል ነው ብለን ነው የምንወስደው እኛ እንዳየነው ከሆነ ማለት ነው። ይሄ ሁኔታ ድምጽ ማሰማት አለበት። ያው ከዛ አካባቢ የወጣ ሰው እስከሆነ ድረስ አሁን ድረስ በከተማ ውስጥ የምናየው ነው። ኢትስ ቪዚብል ከመቀሌ የሚፈልሰው ሰው ብዛት የምናየው ነው። በየቀኑ ትግርኛ ቋንቋ የሚናገረው ሰው ቁጥር እየጨመረ ነው እየመጣ ያለውና ያንን እውነታ ነው ያሳያሉ። በአካባቢያቸው ያለውን ተስፋ ማጣት፣ ተስፋ መቁረጥ፣ በዛ ላይ ደግሞ ይሄ ወታደራዊ አፈሳ ሲጨመር ደግሞ ለነሱ ትልቅ ተግዳሮት እንደሆነ ነው ድምጹን ለማሰማት እየሞከረ ያለው ማለት ነው። ነገር ግን እነዚህ ለሚመጡት የአዶናይን ጉዳይ በዚህ ንዝጋውና የፌዴራል መንግስቱ ልክ ይሄን እንደ ፕሮፓጋንዳ መሳሪያ በሚዲያዎቹ በፓርቲዎቹ እየተጠቀመ ቢሆንም አንዳንድ የመፍትሄ አቅጣጫዎችን ማለት በዚህ ሲመጡ የስራ እድል አይኖራቸውም። በርካቶች ቤተሰብ ያላቸውም ጥቂቶች ናቸው። እነሱም ቢሆን እጅግ በጣም በቋፍ ላይ ባለ ሁኔታ ነው እንግዲህ እየኖሩ የሚገኙትና ለነሱ የስራ እድል መፍጠር አስፈላጊ ሆኖ ባለበት በእርግጥ አጠቃላይ በመላ ሀገሪቱ ያለው የወጣት ሁኔታ የስራ እድል ያለበት ሁኔታ አይደለም። ፍልሰት አለ ወደ አዲስ አበባ፣ ግን የስራ እድል የሚያገኘው ጥቂት ነው። የጉልበት ስራ ላይ ነው። አብዛኛው ሰው ዘረፋና ልመና ላይ ነው የሚሰማራው። ስለዚህ ከፕሮፓጋንዳ መሳሪያነት ባሻገር የስራ እድል